ታኩር ለደብረ ብርሃን ተፈናቃዮች እርዳታ አሰባሰበ። ባለሀብቱ ወርቁ አይተነው 15 ሚሊዮን ብር ለተፈናቃይ ወገኖቻችን እርዳታ አበረከተ። ቲክቶከሩ አዶናይ 12 ሚሊዮን ብር የሚጠጋ በረሃብ ለተጎዱ ወገኖቻችን እርዳታ አሰባሰበ። ፓስተር ሄኖክ ግርማ በተናገረው አጸያፊ ንግግር መላው የፍቼን ህዝብ ማስቆጣቱ ተነገረ። ቲክቶከር ናትናኤል ባደግ በፖሊስ ቁጥጥር ስር ዋለ። ክቡራትና ክቡራን ውድ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። እንደተለመደው ለቻናሉ አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮዎቹ እናልፋለን። ይህ ያፌት ኢንተርቴይንመንት ነው። ሰሞኑን እንግዲህ ቲክቶከሩ ታኩሬ በደብረ ብርሃን በሚገኙት ተፈናቃዮች መጥቶ የተለያዩ ጉብኝቶችን አድርጓል። እንዲሁም ደግሞ ከጓደኞቹ ጋር በመሆን አንዳንድ እርዳታዎችን ይዘው መጥተው ለግሰው ወደ መጡበት ተመልሰዋል። እንዲሁም የገቢ ማሰባሰቢያ የማድረግ ሀሳቦችን እና ሰዎች በያሉበት ቦታ መርዳት እንዳለባቸው ሀሳቡን አስተላልፎ ነው የሄደው። ይህ ቪዲዮ ምን ይመስላል የሚለውን እስቲ አብረን እንመልከት። ሰላም እንዴት ናችሁ? ያው ዛሬ ያየነው ነገር በጣም ልብ የሚሰብርና የሚያሳዝን ነገር ነው። እዚህ ጋር የምታዩቸው እንዳለ ህፃናቶች የደና ቤተሰብ ደና ኑሮ ላይ ደና ላይፍ ላይ ነበሩና አሁን በቅርብ ጊዜ ባጋጠማቸው መሰናክል አንዳንድ ችግሮች እንደምታዩት እዚህ ውስጥ ነው ያሉት። የሰው መኖሪያ ሁሉ አይመስልምና ይሄ ሁሉ ኢትዮጵያውያን ባለበት እነዚህ መቸገራቸው በጣም ልብ ይሰብራል። የእውነት እንዳለ በየቤታችን ወንድም እህት አለ እንደነዚህ ህፃን የአይን ማረፊያና እነዚህን ትንሽ ካለ ላይ ትንሽ ብናግዛቸው መተን ደግሞ ብናያቸው ባንችል ደግሞ ይሄን ነገር ለብዙ ሰው እንዲደርስ ብታረጉልን የእውነት በጣም ደስ ይለናል። ሙሉን ደግሞ ከጀርባ ወንድማችን ያሳያችኋል። ሙሉን አይታችሁ የቻላችሁ እርዱን፣ ያልቻላችሁ ደግሞ መታችሁ በአስቤዛም ሊሆን ይችላል በተለያየ ነገር የማትለብሱት ልብስ ጨምሮ ካለ መታችሁ እዚህ መስጠት ትችላላችሁ። ካልሆነ ለኛም ብትሰጡን ደግሞ እኛ እንልከዋለን። እስኪ ሌላውን ደግሞ እንደው በአጠቃላይ ስትነሳ ታኩሬ ከዛ ተንስተህ እንዲህ አይነት ጉዞ አለ ተብሎ እዚህ መተህ ስታየው ምንድነው አይምሮ ውስጥ የነበረው ነገር? ብዙ ሰዎች ከርቀት ሆነው በቪዲዮም በምንም ያያሉ። ቦታው ላይ ስትገኝ ምን ተሰማህ? አረ የእውነት ቦታው ላይ ሲደርስ በቃ በጣም ያማል። የሆነ ልብ የሚነካ ነገር ነው ያየሁት። እንደ ሁሉም ከቻሉ ደና ሰዎች የሚባሉት ሁሉም መምጣት የሚችል መተው ቤት በጣም ትልቅ ነገር ነውና እንግዲህ እንደተመለከታችሁት በዚህ በተፈናቃዮች ቦታ ስትሄዱ በጣም እጅግ በጣም የሚያሳዝኑ ህፃናቶች፣ አባቶች፣ አዛውንቶች፣ እናቶች አሉ። እነዚህ ወገኖቻችን በሚበሉት በአብዛኛው ነገር በጣም የተቸገሩ ናቸው። የሚለብሱትን ያጡ ናቸው። ከተለያየ ቦታ ከሞቀ ቤት ወጥተው ዛሬ እዚህ ብርድ ላይ ደብረ ብርሃን እንደምታውቁት በጣም ብርድ ነው። በዚህ ሁኔታ ላይ ያው የምግብ ችግር አለ፣ የምግብ አቅርቦት ችግር እጥረት አለ፣ የአልባሳት ችግሮች አሉ። እንደምታዩት ያው እነሱም ሄደው ጎብኝተው እኛም በአቅራቢያ ስላለን የምናየውም የምንሰማውም ነገር ስለሆነ ማለት ነው እና ከተለያዩ በችግር ምክንያት መጥተው ከተለያዩ ሀገራት ያው በማህበራዊም በፖለቲካውም ችግር መጥተው እዚህ ካምፕ ውስጥ ነው የሚገኙት እና ከተለያዩ ኢትዮጵያ ጫፍ እስከ ጫፍ ያላችሁ ወገኖቻችን እነዚህን ወገኖች መታችሁ ካላችሁበት ቦታ ሩቅም ቢሆን በገንዘብም እንዲሁም ደግሞ ለሰውም በመላክ እርዳታችሁ እንዲደርስ ማድረግ ትችላላችሁ ማለት ነው። ከዚህ ጋር በተመሳሳይ ደግሞ ያው ታኩር ባስተላለፈው ሰሞኑን የገቢ ማሰባሰቢያ አድርጎ ነበር በቲክቶክ ላይቭ ላይ። እዚህ ጋር ደግሞ ባለሀብቱ ወርቁ አይተነው ብር ለግሰዋል ተብሏል። እስቲ ይሄ ለጋስነት ምን ይመስላል የሚለውን ነገር እስቲ እንመልከት። ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 አጨብጭብ
ወይኔ ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራስ አሳቀኝ። ማን ነው? ቀጥይ። ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ይሄን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ ኧረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር፣ ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይህንን ነገር 200 ሚሊዮን ብር ለዚህ በኢትዮጵያ ውስጥ በችግር ላይ ላሉት ወርቁ ፋውንዴሽን መድቧል ነው። ለችግር እነዚህ ለመርዳት እርዳታ ለማድረግ 200 ሚሊዮን ብር መድቧል ነው። ግን አሁን 15 ሚሊዮን ብሩ የተሰጠው ታኩር ሄዶ በደብረ ብርሃን ጉብኝት ላረገበት ተፈናቃዮች ገቢ የሚደረግ ነው። ይሄ እጅግ በጣም የሚያስመዘግን እጅግ በጣም የሚያስደስት ነገር ነው። እኔ በራሴ ማለት ነው እና ባለሀብቱንም እግዚአብሔር እድሜ ይስጠው የሚል ሐሳብ ነው ያለኝ። እንደገና ደግሞ ይህ ባለሀብት ታኩር ባደረገው ነገር ታኩር እንደዚህ ባስተባበረው ነገር ልቡ በመነካቱና ይሄ ልጅ ትንሽ ስለሆነ ለስራ ማስኪያጃም ይሁን ለራሱ ለህይወቱ እንዲሯራት ከዚህ ተሻለ ደግነት እንዲሰራ ምንድን ያደረገው 5 ሚሊዮን ብር ለራሱ መንቀሳቀሻ እንዲሆን ሰጥቶታል። ይሄ ልጅ እንግዲህ ያው መኪና ግዛበት ነው የተባለው። እሱ የሚጠቅመውን ስለሚያውቅ በአቅራቢያ ያለው ቅርንጫፍ ሄዳችሁ ገንዘቡን መረከብ ትችላላችሁ የሚል ሐሳብ ነው ተወካዩ ያቀረበው ማለት ነው። ይሄ እንደ ኢትዮጵያዊነታችን ስናይ እጅግ በጣም የሚያስደስት ነገር ነው። እኔ በራሴ እየተሰማኝ ነው ምለው እጅግ በጣም ፈጣሪ የሚወደውን ስራ ስለሰሩ እግዚአብሔር ባላችሁበት ጤና ይስጣችሁ እላለሁ። በእነዚህ ቦታ ለተሳተፋችሁ ሰዎች ማለት እንግዲህ ከዚህ እርዳታ ጋርም በተያያዘ መልኩ አዶናይ ቲክቶከሩ አዶናይ 12 ሚሊዮን ብር የሚጠጋ እርዳታ ገቢ ማሰባሰቢያ አድርጓል ነው የተባለው እና ከዚህ ጋር በተያያዘ ብዙ ሀገር ውስጥ የተወሩ ነገሮችም አሉ። ግን ከዚህ በተሻለ ኤርሚያስ ለገሰ አንዳንድ ነገሮችን እስቲ ስለ አዶናይ ብሏል። ስለዚህ ገቢ ባሰባሰበበት ጉዳይ አንዳንድ ነገሮችን ብሏል። እስቲ ይህንን አባባል እስቲ አብረን እንስማ። ወጣቱ አዶናይ የሚባለው ልጅ በጣም አሪፍ ስራ ነው የሰራው። ጥሩ ነው። የክልሉ መንግስት የትግራይ ክልላዊ መንግስት አንገቱን መድፋት ያለበት ስራ ሰርቷል። ወጣት አዶናይ የክልሉ መንግስት ጀነራል ታደሰ ወረደ አንገቱን ነው መድፋት ያለበት። አንድ ወጣት አዶናይ የሰራውን ስራ አልሰራም። ስንት ነው የሰማሁት? እስከገባ ድረስ እስከ 12 ሚሊዮን ሰብስቧል። በጣም ጎበዝ፣ ብራቮ። የክልሉ እንደሰማሁት 10 ሚሊዮን ነው መሰለኝ የመደበው። ሌላ በኋላ ጉድ ትሰማላችሁ። ለሌላ ነገር ምን ሊሰራ እንደሆነ አሳያችኋለሁ በዶክመንት የደረሰንን ዶክመንት። ይሄ ወጣት ልጅ በ24 ሰዓት ውስጥ አሁን ኤግዛክት ዳታ የለኝም፣ አንዳንድ ሰዎች ሲጽፉ አይቻለሁ 12 ሚሊዮን አካባቢ ሰብስቧል። ጥሩ ነው፣ በጣም ሊመሰገን ይገባዋል። ጥያቄው ግን ኦኬ ከሰበሰበ በኋላ ለአዶናይ እያስተላለፍኩለት ዛሬ ስም ጠርቻለሁ፣ ብዙዎች እየጠሩ ስለ ፎቶ ስላረጉ ነው። እንዴት ነው የምትሄደው ቀጣዩ ጉዞ የሚል ግን በህግና በአሰራር ይሆናል ማለት ነው። እሱን ነው ትላንት ያነሳሁት። እነዚህ ልጆች ቅርቃር ውስጥ እንዳይገቡ ለምሳሌ አንድ ጥያቄ ልጠይቃችሁ። አካውንት ምናምን ብለው ከፍተዋል ትግራይ ክልል።
አካውንት ከፍተዋል። አይ ዶንት ኖ የአደጋና ዝግጁነቱ ነው አይደለም አላውቅም። አዶናይ ያገኘውን ገንዘብ የሰበሰበውን ሄዶ የነሱ የከፈቱት አካውንት ውስጥ ያስገባ። እሺ ትላላችሁ? ምሳሌ ነው ማለት ነው። እሺ እንግዲህ ኤርሚያስ እያለ ያለው ነገር ያው አዶናይ ሁላችንም እየሰማን ያለነው ነገር ነው። ሰሞኑን በጣም በላይቭ ላይ ገብቶ በ24 ሰዓት ውስጥ ወደ 12 ሚሊዮን ከ12 ሚሊዮን እስከ 13 ሚሊዮን የሚጠጋ ብር ገቢ ማሰባሰብ ችሏል ነው። ይሄ እጅግ በጣም የሚደነቅ ነገር ነው። ልጁ እየሰራ ጥሩ ነገር እየሰራ ከመጣው ነገር አንጻር ስናይ ይሄ ደግሞ እጅግ በጣም የሚያስደስትና የሚያስመሰግን ነገር ነው ልጁ እየሰራ ያለው እና አሁን በትግራይ ክልል ለሚገኙ እጸጽ አካባቢ ላሉት በራብ ለተጎዱ ወገኖች ነው ይሄ ገቢ ማሰባሰቢያ የተደረገው ማለት ነው። እና ምንድነው እዛ አካባቢ የክልሉ መንግስት አሰባሰበ የተባለው በመረጃ ወደ ገቢ ያደረገ መደበ የተባለው 10 ሚሊዮን ብር ነው የተባለው። አንድ ወጣት ግን እዚህ ጋር ብቻውን ቆሞ 12 ሚሊዮን ብር የሚጠጋ ገቢ ማሰባሰቡን ያደረገው ይሄ ልጅ ከራሱን ባያወጣ ብቻውን ያደረገው። ስለዚህ እንዴት ነው ከመንግስትና ከግለሰብ አንጻር ከህዝብ አንጻር ይሄ መሆን ያለበት ነው። ስለዚህ እዛ ጋር የተለያዩ ችግሮች አሉ። እነዚህ በህግ አግባብ ቢፈቱ የተሻለ ነው የሚል እሳቤ ነው አይ ቲንክ እኔ ከኤርሚያስ ለገሰ የተረዳሁት ማለት ነው። እና ሁላችሁም ይህን እርዳታ ያደረጋችሁት በአዶናይ በኩል ከሀገር ውስጥ ከሀገር ውጭ በተለያዩ አቅጣጫዎች በተለያዩ አህጉር ሆናችሁ ይህንን ገቢ እንዲሰበሰብ ለረዳችሁት ሁሉ ምስጋናችን ከልብ ነው እንላለን። እንደ ሀገር፣ እንደ ትውልድ፣ እንደ ዜጋ ማለት ነው። እዚህ በተለየ ደግሞ ፓስተር ሄኖክ ግርማ ሰሞኑን በጂፒኤስ ቸርች ውስጥ አንዳንድ አላስፈላጊ ቃላት በፍቼ ማህበረሰብ ላይ ሰንዝሯል የሚባል ነገር አለ። ይሄ እሱ የተናገረው ነገር ምንድን ነው የሚለውን ነገር አብረን እንመልከት። ይሄን ነው ከሰላሌ አገሩ የጠንቋይ ሀገር ነው፣ የመተተኛ እና ከዚህ ፊት መስክሬ ነበር። ስለ አረቄ እንግዲህ እንደሰማችሁት ነው። ይህ ሰውዬ አጠቃላይ የፊቼ ሰላሌን ህዝብ ነው እንደዚህ በአጠቃላይ የማዋረድ ስራ የሰራው ማለት ነው። እና አንዳንድ ጥሩ የሚናገሩ ፓስተሮች አሉ፣ አንዳንድ ደግሞ እንደዚህ አፋቸውን መቆጣጠር የተሳናቸው ፓስተሮች አሉ። እና ምንድነው አካባቢው ምናምን ማህበረሰቡ በቃ እንዳለ ጠንቋይ በዛበት ነው። ጠንቋይ ነው ይሄ አይባል ነገር ነው። ይሄ እንደ አንድ አካባቢ ብቻ ሳይሆን እንደ ሀገርም የሚያስቆጣ ንግግር ነው የተናገረው። እና ይሄ እንደዚህ አይነት ፓስተሮች ከጥፋታችሁ ብትማሩ የተሻለ ነው። እና እንደው የሆነ ሰዋዊነት የሚሸት ነገር፣ ሰውን የሚያስተምር ነገር፣ ማህበረሰብን እሴትን የጠበቀ ነገር፣ ለሀገር ባህልን ያማከለ ነገር ብታወሩ የተሻለ ነው። ገንዘብ ማሰባሰቢያ አታድርጉት። ከሌላው ፓስተር የተሻለ ተሽዬ ልገኝ በማለት አንዳንድ አላስፈላጊ ነገሮችን ለየት ልበል እያላችሁ የምትለጥፉ ፓስተሮች አላችሁ። እናንተም እግዚአብሔር እንደው ካላችሁበት ነገር እንዲመልሳችሁ መደረግ ያለበት እንጂ እናንተ የምትመለሱ አይነት ሰዎች አይደላችሁ። እንደ ሀገር እንደ ህዝብን እየሰደባችሁ ነው። ስለዚህ ከዚህ ጋር በተያያዘ ፖሊስ ማፈላለጊያ እያደረገበት ነው እየተባለ ነው። እስቲ እነዚህ አንዳንድ ማህበራዊ ሚዲያዎች ላይ ታማኝ ምንጮች የሚባሉ አሉ። እነሱንም አንድ ላይ እንስማ። ፖሊስ ምን እያለ ነው የሚለው። የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ሕግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ፓስተር ሄኖክንም በቁጥጥር ስር ለማዋል ስራዎች እየተሰሩ እንደሚገኝ የከተማው ፖሊስ አስታውቋል። እንግዲህ እቺ ባዩሽ የምትባለው በዛ በቸርች ውስጥ ሆና ከዚህ በፊትም እንትን ተናግሬ ነበር፣ አረቄ ያለ ምናምን እያለች ስትናገር ነበር እና እቺ በፖሊስ ቁጥጥር ስር ውላለች ነው የተባለው። እና እሱም እየተፈለገ ነው የሚሉ አሉ። እየተፈለገ ነው፣ በእርግጥ አሰሳ እየተደረገበት ነው። ግማሾቹ ደግሞ ተይዟል የሚሉም አሉ። እና ተይዞ በህግ አግባብ ህዝቡን ያስከፋበትን ምክንያት ወይ ይቅርታ እንዲጠይቅ፣ ይቅርታ ምናምን ማለት ሳይሆን በህግ አግባብ እርምጃ መወሰድ አለበት ነው የኔ አባባል ማለት ነው። ምክንያቱም አንዱም ነገ እየተነሳ አንዱን አካባቢ ይሰድባል፣ አንዱም ነገ እየተነሳ ሌላ አካባቢ ይሰድባል። ስለዚህ በህግ አግባብ ትክክለኛ እርምጃ መወሰድ አለበት ብዬ ነው ማስበው ማለት ነው።
ከዚህ በተመሳሳይ መልኩ እንግዲህ ቲክቶከር ናትናኤል ባደግ ወይም ደግሞ በቲክቶክ ስሙ ሙኔ ተብሎ የሚጠራው ልጅ በፖሊስ ቁጥጥር ስር ውሎ ምርመራ እየተደረገበት ነው እየተባለ ነው። ይሄ ምን ይመስላል የሚለውን እስቲ አብረን እንመልከት። በምስሉ ላይ የምትመለከቱት በቲክቶክ ስሙ ሙን በመባል የሚታወቀው ቲክቶከር በዛሬው ዕለት በፖሊስ ቁጥጥር ስር ውሏል። ቲክቶከሩ በቁጥጥር ስር የዋለው ልቅ የሆኑ ግብረ ስጋ ግንኙነቶችን የሚያበረታቱ ንግግሮችን በማሰራጨቱ ይህም በህፃናትና በታዳጊዎች ስነ ልቦና ላይ አሉታዊ ተጽዕኖን የሚፈጥር በመሆኑ በዛሬው ዕለት በቁጥጥር ስር መዋሉ ነው የተጠቀሰው። ይሄ ልጅ እንግዲህ ያው እንደምናውቀው ሁላችንም ትልቁም ትንሹም ህፃኑም የሚያውቀው ልጅ ነው። በቲክቶክ መንደሩ በጣም አጸያፊ ነገሮችን የሴቶችን ክብር የሚያወርድ በቃ ለህፃናት የማይመጥን ነገር በጣም ተሳዳቢ የሆነ ልጅ ነው። እንደውም እኔ እስካሁን ፖሊስ እንዴት እንደዘገየ ባላቅም በጣም መጥፎ ንግግሮችን እየተናገረ ሰውን የሚያስቀይም ልጅ ነው። ይሄ ልጅ በጣም እንዴት ተደርጎ መመከር እንዳለበትና በብዙ ኢትዮጵያ ሴቶች ውስጥ መጥፎ ነገሮችን የዘራ ልጅ ነው። ክብር የሚያወርድ በቃ ስድቦቹ ምናምን ነገር ኢትዮጵያነትን ራሱ የኢትዮጵያን ወንድ ይወክላል ብዬ ራሱ አላስብም። የትኛውም የኢትዮጵያ ወንድ ነው መጥፎ ባህሪ እንኳን ቢኖረው በዚህ ልክ በሱ ልክ ሰውን የሚያዋርድ የኢትዮጵያን እሴት የሚያበላሽ ባህልን የሚያወርድ ንግግር የሚናገር ወንድ ልጅ አለ ብዬ አላስብም እኔ ማለት ነው። እና እንደውም ፖሊስ ዘግይቷል ነው የምለው። ትክክለኛውን የሆነ አግባብ የሆነ ቅጣት በተናገረው ልክ ቅጣት ተሰጥቶት ሊፈረድበት ጭምር የሚገባ ልጅ ነው ብዬ ነው የማስበው። ምክንያቱም መታረም ካለበት አሁን ተመክሮ ቢወጣ ነገም መልሶ የተሻለ ነው። እንደሱ ደግሞ ያም ታስሮ እንዲወጣው ብሎ በማግስቱ ወጥቶ የትኛውንም እንትን ህግ ጥሶ ሰውን የሚያዋርድ ነገር የሚሰሩ ወጣቶችም ሊፈጥር የሚችል ልጅ ነው። ስለዚህ ትክክለኛውን አግባብ የሆነ እርምጃ ቢወሰድበት ታርሞ ይወጣል የሚል እሳቤ ነው ያለኝ። አንሱ ብዬ ማስጠንቀቂያ ብሰጥም ስላልተነሱ በግብረ ኃይል ማስነሳት ጀምሬያለሁ ሲል የአዲስ አበባ ከተማ መንገዶች ባለስልጣን አስታውቋል። ከዚህ በፊት እንደሚታወስ የአዲስ አበባ ከተማ መንገዶች ባለስልጣን ማስጠንቀቂያ መስጠቱ እንዲሁም ደግሞ በአስቸኳይ በውስጥ ለውስጥ የተዘጉ መንገዶች እንዲነሱ ማስጠንቀቂያ መስጠቱ የሚታወቅ ነገር ነው። በዚህ ሰዓትም እንግዲህ የአዲስ አበባ ከተማ አስተዳደር መንገዶች ባለስልጣን እንግዲህ እንደምትመለከቱት በግብረ ኃይል ታግዞ እንግዲህ በውስጥ ለውስጥ የሚገኙ መንገዶችን በአጥር የተዘጉትን ማለት ነው እያነሳ ይገኛል። በሌሊት እናቶች ወደ ሕክምና ለመሄድ እንዲሁም ደግሞ የተበላሹ መንገዶችን ለመስራት እጅግ በጣም አስቸጋሪና ፈታኝ ሆኗል። በተደጋጋሚ ማስጠንቀቂያ በሰጥም ይህ ነገር ስላልተነሳ በግብረ ኃይል ማንሳት ጀምሬያለሁ ሲል የአዲስ አበባ ከተማ መንገዶች ባለስልጣን አስታውቋል። በአዲስ አበባ ከተማ በተለያዩ አካባቢዎች የመንደሮች ውስጥ ለውስጥ መንገዶች የተዘጉበት አጥርም እንግዲህ አሁንም ጭምር ሰዎች እንዲያነሱ ማስጠንቀቂያ እየሰጠ ነው የሚገኘው በአካባቢው ላይ። እንዲሁም ደግሞ አጥራችሁን በዛ መንገድ የዘጋችሁ ሰዎች አሁንም ቢሆን እንድታነሱ ጥሪ ቀርቦላችኋል። ምንድነው ከዚህ በፊት እንግዲህ በአዲስ አበባ በውስጥ ለውስጥ መንገዶች ሰፈሩን ከላይ እስከታች ዘግተው ልክ ሲመሽ በፈለጉበት ሰዓት ነው የሚዘጉት፣ ይዘጉታል። በዛ መንገድ ማለፍ አይቻልም እና ከዚህ በፊት አንሱ ተብሎ የጊዜ ገደብ ተሰጥቷቸዋል እነዚህ ሰዎች ማለት ነው። እና አሁንም ድረስ ያልተከፈቱ መንገዶች አሉ፣ ይዘጉታል። መኪና ያልፍም፣ ሰው ያልፍም። እነሱ ከገቡ በኋላ በቃ ምንም እንትን የለም እና ይሄ ደግሞ ችግሩ ምንድነው? አንሱ ተብሏል፣ በህግ አንሱ ተብሏል። እነሱ ግን አላነሱም እና አንዳንድ ሰው አምሽቶ ይመጣል ከስራ ቤቱ በዚህ ቅርብ ከሆነ ከተዘጋበት በዛ ዞሮ ነው ወደ ቤቱ የሚገባው። የታመሙ ህጻናቶች ይኖራሉ፣ የሚታመሙ ህጻናቶች ይኖራሉ፣ ወላድ እናቶች ይኖራሉ፣ ሌሊት ወደ ሆስፒታል መሄድ የሚፈልጉ የተለያዩ ችግሮች ይኖራሉ እና እሳት አደጋም ሊፈጠር ይችላል እና በዚህ ሰዓት እነሱ መንገዱን ዘግቷል። ሰው ለነፍሱ የሚደርስለት እንትን የለም። ስለዚህ አሁን ደግሞ ያው እዛ አካባቢ የሚኖሩ ሰዎች እንዲህ ውስጥ ለውስጥ ዘጉ የተባሉት ሰዎች ምንም ምላሽ እየሰጡ ስለሆነ ፖሊስ ገብቶ በግብረ ኃይል በግሬደር እያረሰ ፌሮን በሩን እየጫነ መዝጊያውን እየሰባበረ እየከፋፈተ እየሄደ ነው እየተባለ ነው። ይሄ ደግሞ እንደ አካባቢ ነዋሪ ስናይ ያለው እየዘጋ የሚኖር ከሆነ እኛ የሌለን ደግሞ ዝም ብለን መጎዳት ስለሌለብን የሌለው ሰው መጎዳት ስለሌለበት በእንደዚህ አይነት ነገር መፍረሱ ትክክለኛ አግባብ ነው ብዬ ነው የምወስደው ማለት ነው። ዛሬ በኮየ ፈቼ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ግቢ ውስጥ የእናቶችን ስልክ ሰርቆ የተያዘው ሌባ ነው።
ደግሞ የለበሰው ልብስ የቤተ ክርስቲያን ልብስ ነው። ነጠላ ነው የለበሰው። ከላይ የለበሰው ቲሸርት የቤተ ክርስቲያን ነው። እንደምታዩት እንግዲህ ይሄ ሰውዬ እንበለው እንጂ ትልቅ ሰው ነው እንግዲህ ቀንዳ ያበቅል በቤተ ክርስቲያን ውስጥ ገብቶ የቤተ ክርስቲያን የሚመስል ልብስ ለብሶ ከእናቶች ከወጣቶች ገንዘብ ሞባይል የሚሰርቅ የለመደ ሌባ ነው እና እንደዚህ አይነት እንትኖች በየቦታው ታቦት ሲወጣ እናያለን። የጸበል ቦታ ጫማ እየሰረቁ ከእናቶች ኪስ ልብስ እያወለቁ ማን እያደነዘዙ እየገቡ ማለት ነው እና ይሄ አንደኛው ነው። ይሄ አንደኛው ካየነው ሰው ነው እንጂ በጣም ብዙ ናቸው። በክልልም በመሀል ከተማም በአዲስ አበባ ውስጥም በጣም ብዙ ቦታ ላይ በየቤተ ክርስቲያኑ የተሰማሩ ሌቦች አሉ እና ይሄ ሌባ ተይዞ ነው እንግዲህ አሁን እንዲህ አይነት ነገር ሲያስደርጉት እንደውም ቤተክርስቲያኑ ስለተያዘ ነው እንጂ እንዲህ ቁጭ ብድግ እያሰሩ ያሉት በከተማ ቢሆን ይሄን ጊዜ ጥርሱን አይኑን እያሉ ነው እንትን የሚሉት እና በዚህ ልክ ቤተክርስቲያን ውስጥ ገብታችሁ የምትሰርቁ ሌቦች በስጋችሁም የወረዳችሁ ናችሁ፣ በነፍሳችሁም የሞታችሁ ናችሁ ኦሬዲ ማለት ነው እና ከዚህ ነገር ተቆጥባችሁ የተሻለ ቦታ ሄዳችሁ ብትሰርቁ እኔ የሚገርመኝ እንደው ከዛ ውስጥም ሰርቃችሁ ለስጋችሁም አትሆኑ ለነፍሳችሁም አትሆኑ። እንደው እግዚአብሔር ቤት ገብታችሁ መስረቅ ነውርነት ነው፣ ከነውርም በላይ ነው። እውነቴን ነው የምላችሁ እና ከዚህ ድርጊታችሁ ብትቆጠቡ እና ለነፍሳችሁ ብትኖሩ ሌቦች። ክቡራትና ክቡራን ውድ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። ከተመቿችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ለቻናሉ አዲስ የሆናችሁ ቤተሰቦች ተቀላቀሉና አዳዲስ መረጃዎችን ይዤላችሁ ቀርባለሁ። እናንተም ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አደራ። በሚቀጥሉት ቪዲዮዎች እስከምንገናኝ ድረስ እኔ ከወዲሁ ተሰናበትኩኝ። ይህ